ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከስድስት ቀን በፊት ነው ምናምን ከሳምንት በፊት ነግሬያችሁ ነበረ። አይዲ ሊሰራልኝ ነው ሜዲካል ሰጥቼ መጣሁ ብዬ ነግሬያችሁ ነበር። አሁን ደግሞ አይዲ ተሰርቶ መጥቷል። እዚህ ሀገር ላይ ሁሉ ነገር በቃ የፈጣጠነ ነው። በፊት ለሶስት ወር ከሶስት ወር በኋላ ነበር የሚሰራው። አሁን ግን ለሁለት አመት ይቅርታ 2 ወር ቆይታዬን ጨረስኩኝ። ለ2 ወር ብቻ ነው አሁን ቆይታው እዚህ ሀገር። በቪዚት ቪዛ ነው የመጣሁት እና እኔ የተሰራልኝ በቪዚት ቪዛ ስለሆነ 2 ወሬን ጨርሼ ተሰራልኝ ማለት ነው። ቶሎ ነው የፈጠነው። እና የዱባይ እና የጆርዳን ልዩነት ደግሞ ልንገራችሁ። እዚህ ሀገር ለ2 አመት ነው የሚሰራው እዚህ ዱባይ ማለት ነው። ጆርዳን ደግሞ ታውቁታላችሁ ለ1 አመት ብቻ ነው የሚሰራው። ብቻ የብዙ ልዩነቶች አሉ። ዞሮ ዞሮ ጥሩ ነው። ህጋዊ ሆናችሁ መስራታችሁ ጥሩ ነው። ያው እኛ ቤት ውስጥ የምንሰራው ውጭ አንወጣም ከምንም ጋር እንትን ስለሌለ የመያዝ እድላችን አንያዝም። ምክንያቱም የትም አንሄድም። ብንወጣም በመኪና ከነሱ ጋር ወተን መመለስ ነው። ግን ዞሮ ዞሮ ህጋዊ ሆናችሁ ስትሰሩ ደስ ይላል። ብትታመሙ ሆስፒታል እንኳን ብትሄዱ አይዲ ነው አይዲ ስለምትጠየቁ ማለት ነው ለብዙ ነገር። እዚህ ሀገር በተለይ ሲም ራሱ ለማውጣት አይዲ ነው። ፓስፖርት እንኳን እንትን አይላችሁም። አይዲ ካላችሁ በቃ ማውጣት ትችላላችሁ። እና እስካሁን ስም ካርድ የለኝ። ስም ካርድ አለኝ ግን ሰው የሰጠኝ ግን ያው ያ ሰው ጊዜውን ጨርሶ ካንስል ስለሚደረግ የራሳችሁ ነገር ነው የሚሻለው። እና አሁን ስም ካርድ ማወጣለሁ በራሴ አይዲ ማለት ነው። እሱ ብቻ አይደለም እና ጆርዳን ስንቶቻችሁ ናችሁ አይዲ እጃችሁ ላይ? አይዲ እና ፓስፖርት ሁሉም ጋር ነው። ፓስፖርት እጃችሁ ላይ አይሰጥም። ያው ይጠፋሉ ብሎ ስለሚያስቡ አይዲም ደግሞ እንድትይዙ አይፈልጉም ማለት በተለይ ጆርዳን ማለት ነው። እዚህ ሀገር እንኳን ችግር የለውም። አይዲያችሁ በእጃችሁ ነው የሚሰጠው። እኔ ጆርዳን እጄ ላይ እነሱ መስጠት አልፈለጉም ነበረ። እኔ አይዲ እፈልጋለሁ። ሱቅ እንኳን ስወጣ አይዲ ያስፈልገኛል። አንዳንዴ የሆነ ነገር ለመግዛት ሰፈር ውስጥ አይደለ እሄድ ነበረ። ብቻ ነው እጄ ገዝቼ መጣ ነበር እና አይዲ እንኳን እጃችን ላይ እንዲቀመጥ አይፈልጉምና ጥሩ ነው። ምንም ያው አንዳንዴ ውጭ ስትወጡ ይጠቅማቸዋል። ግን አንዳንድ ቤት አይዲ እጃችሁ ላይ እንዲቀመጥ አይፈልጉም ጆርዳኖች ማለት ነው። እነሱ ሁሉ ነገራቸው ጥብቅ ስለሆነ ማለት ነው። ዞሮ ዞሮ ራሳችሁን ህጋዊ ሆናችሁ መስራት ጥሩ ነው ለብዙ ነገር። በማንኛውም ሰዓት ወደ ሀገር ሊሳፈር ብትሉ አትችሉም እና ገና ቀራማ ተከፍሎ ምናምን ነገር። እዚህ ሀገር እንኳን ችግር የለም። ለራሳችሁ እንትን ስሉ ቶሎ ነው ሁሉ ነገር የሚያስተካክልላችሁ። እዚህ የሚገርማችሁ ነገር እንደዚህ ማዳም ባባ ከእናንተ ጋር አይንከራተትም። ሹፌር ነው እያንዳንዱን ነገር ሹፌር አላቸው። ሹፌር ነው ይዞ የሚሄዳችሁ የትም ቦታ ማለት ነው። የሆነ እቃ እንኳን ልግዛ ብትሉ በማንኛውም ሰዓት እዚህ ሀገር በጣም የተገረምኩት ነገር ቢኖር የሆነ ነገር ልግዛ ብትሉ ሹፌሩ ይዟችሁ ነው የሚሄደው። የፈለጋችሁትን ነገር የትም ይዟችሁ ነው የሚሄደው እና እንደ ጆርዳን ከማዳም ጋር መጨቃጨቅ፣ ማዳም ይሄንን ነገር መግዛት ፈልጋለሁ በኩራ እሻላ በኩራ ነው የሚሉት። የነሱ ነገር እሻላ ብሎ ጸጥ ነው የሚሉትና እዚህ ግን ለሹፌሩ ደውላችሁ እንደዛ አይነት ነገር ፈልጋለሁ ውጭ መውጣት ፈልጋለሁ ካላችሁ የትም ቦታ ነው ይዞ የሚሄዳችሁ ሹፌሩ ማለት ነው። ማለት ነፃነት አለው። በእርግጥ ሁሉም ቤት ነፃነት ላይኖር ይችላል። ግን እዚህ ሀገር በብዛት ዱባይ ውስጥ ማለት ነው ሁሉም ቤት ሹፌር አለ። የምትፈልጉትን ነገር ካለ ሹፌር ነው ይዛችሁ የሚሄዱ የትም ቦታ። አይዲም ሲሰራላችሁ ሆስፒታል ይዘው የሚሄዱ የትም ቦታ ይዛችሁ የሚሄዱ ሹፌር ነውና ይሄ ነገሩ አሪፍ ነው። የሆነ ነገር መግዛት ብትፈልጉ እንኳን በማንኛውም ሰዓት ስራችሁን እስከጨረሳችሁ ድረስ ይዟችሁ ነው የሚሄደውና ያለው ከጆርዳን እና ከዱባይ ብዙ ልዩነቶች አሉ። ምክንያቱም ደሞዝ ዛሬ 30 ከሆነ በ30 አንድ ቀን አታልፍም። ጆርዳን ግን ያው ኮሜንት አይታችኋል። በተለይ ሰሞኑን ምሰራው ቪዲዮዎች ላይ የገዛ ደሞዛቸውን ገንዘባቸውን ሲጠይቁ ራሱ ዱላ የሚነሳባቸው የሚያስፈራሩ
በገዛ ደሞዛችሁ በገዛ ላባችሁ አሉ እንደዛ አይነት ችግሮች። ግን እዚህ ሀገር ሰው ህግን ያከብራል፣ በህግ ይገዛል ሰዎቹ ማለት ነው። በቃ የለፋችሁበት አነሰ በዛ ወሯን ጠብቃችሁ በጊዜ ነው የሚሰጣችሁ እና ብዙ ልዩነት አለው። ይሄ ልዩነት አለው ስላችሁ አለ አይደል ስራው ምኑ ይሄ ያለው ነገር አንድ ሆኖ ግን በቃ መፍታችሁ ይከበራል። ደሞዛችሁ አይከለክሉም። አይደለም ለመከልከል ከአንድ ቀን አሁን 30 ከሆነ ከ30 አያልፍም ደሞዛችሁ ማለት ነው። ዱባይ ልዩነቱ ይሄ ነው። ደስ የሚለው ነገር ብዙ ልዩነት አለው እላለሁ። ወዳችኋለሁ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ አበረታቱ። እኔም ደግሞ በየቀኑ በየጊዜው ለእናንተ ያስተምራል ብዬ የማስበውን ነገር ወደ እናንተ ለማድረስ ሞክራለሁ። ትላንትና ስለ ፓስፖርት ሰርቼ ነበረና ይቅርታ ድምጼ፣ ስለ ፓስፖርት ሰርቼ ነበረ። ብዙ ልጆች በውስጥ በኩል ኧረ ወይኔ እና ብዙ ጊዜ ማዳሞች ማለት ነው የሚሉትን ነገር አትስሙ። የእውነት ብዙ ነገር ይላሉ እነሱ፣ ብዙ ነገር ሊያስፈራራችሁ ይችላል፣ ግን እነሱን አትስሙ። ልትሳፈር ትንሽ ቀን ነው የቀራትና ማዳሟ ምን እንዳለች እሷ እዛ ቤት እንድትጨምርላት ነው የምትፈልገውና አንደኛ ፓስፖርትሽ ጊዜ አልፎበታል፣ ሁለተኛ ደግሞ ኢትዮጵያ አሁን ላይ ጉዞ የለም ቆሟል፣ ወደ ኢትዮጵያ ማንም ሰው መሄድ አይችልም ብላ አናገረች ማለት ነው። ኮመንት ላይ የሆነ የትኛው ቪዲዮ እንደሆነ ኮመንት ላይ አይቼዋለሁ። አንዷም ልጅ ስልክ ቁጥሬን ከዩቲዩብ ላይ ወስዳ እንደዚህ ብላለች እና እባካችሁ እነሱ አውቀው እነሱ እዛ ቤት እንድትሰሩላቸው፣ ምክንያቱም አሁን ብር ጨምሯል ቢሮ የሚከፈለው ማለት ነው። እዛው ቤት እንድትሰሩላችሁ ስለሚፈልጉ የተለያየ ማስፈራሪያ ነገር ሊናገራችሁ ይችላል እና ሲጀመር ምንም ከጆርዳን ወደ ኢትዮጵያ የቆመም ነገርም የለም። ሰው በየቀኑ ይሄዳል፣ ይመጣል፣ ይገባል። በቃ ምንም የቆመ ነገር የለምና ፓስፖርት ደግሞ ኤክስፓየርድ በሆነ ፓስፖርት ወደ ሀገራችሁ መግባት ትችላላችሁ። አሁንም ነገም ደጋግሜ ነግራችኋለሁ፣ ወደ ኢትዮጵያ መግባት ትችላላችሁ። ከኢትዮጵያ ወደዚህ ነው መምጣት የማትችሉት እንጂ ወደ ሀገር ቤት ወደ ኢትዮጵያ መግባት ትችላላችሁ። ባለቀበት ፓስፖርት ወደ ኢትዮጵያ መግባት ይቻላል። እሺ ውዶቼ እና ማዳሞቼ የተለያየ ነገር ሊቀባጥሩ ይችላሉ። ምክንያቱም እነሱ እንድትሄዱላችሁ አይፈልጉም። የዛሬ ስንት ዓመት የ2 ዓመት በፊት እንደዚህ 3000 ነበር፣ በ2500 የሚያመጡ ይኖራሉ። አሁን ግን 4000 ገብቷል ማለት ነው። ስለዛ በጣም ብልጥ ናቸው። የሆነ ነገር እንኳን አይጨምሩም እና የሚያስቡት ለራሳቸው ጥቅምና ለራሳቸው ጥቅም ነውና አውቆ ነው እናንተን ለማስፈራራት ነው እንጂ ወደ ኢትዮጵያ የቆመ ነገር የለም። በየቀኑ ሰው ይሄዳል ይመጣልም፣ አልቆመም ማለት ነው። አይቆም። ዞሮ ዞሮ የምንቸገረው እኛው ነን። ግን በቃ አለ አይደለ ህጉ ጆርዳን ውስጥ በጣም አስቸጋሪ ስለሆነ ህጉን ቢያስተካክሉ፣ ሰራተኛ ህግ ቢያስከብሩ መልካም ነው ብዬ አስባለሁ። ምክንያቱም የእውነት በጣም በየቀኑ የምሰማው ነገር ሰው እንዴት ነው ደሞዝ ልትጠይቁ ስትሉ ዱላ ነው የሚነሳባቸው እና እንደዛ እየሆኑ ደግሞ የሚሰሩ ልጆች አሉ። እና ህጉን ቢያስተካክሉ አሪፍ ቢያደርጉ ጥሩ ነው። ሰው ልጅ በህጋዊ መንገድ ተሰዶ ይስራ። ምክንያቱም አሁን ላይ ኢትዮጵያ ውስጥ ምንም ሁሉም እንደው ማለት እንደው ውጭ ሀገር እንደው ያለምንም ፕሮሰስ ያለምንም ፓስፖርት መንግስት ሂዱ ብላቸው አንድ ሰው አይቀርም። ከህፃናት እስከ ትልቅ ሰው ሁሉም የተማረረ ብቻ ነው ያለው ኑሮ። ለእናንተ አልነግራችሁም እና ፈጣሪ ሰላም ያርገው። አሁን ደግሞ ጦርነት አለ። ፈጣሪ ሰላሙን ያምጣው። ሌላ ምን ይባላል? እና ሰው ሁሉም ተማሯል ለመሰደድ፣ ሁሉም ዝግጁ ሆኗል። ፓስፖርቱን እያወጣ ብዙ ሰው ፕሮሰስ ላይ ነው ያለውና ይቁም። እንደዚህ ለመፍረድ እኔ አልፈርድም፣ ይቁም አልልም። ግን የሰው ልጅ መፍቱ ይከበር።
ህጋዊ ሆኖ እስከመጣ ድረስ የሚፈልገውን ነገር በአግባቡ ማግኘት አለበት። ደሞዙን በወሩ ማግኘት አለበት እና ይሄንን ነው ማለት የሚፈልገው እንጂ እንዲሁ በደፈና ይቁም፣ ጆርዳን ይዘጋ፣ ይሄ ሀገር ይዘጋ ለማለት ይከብዳል። ስንቱ ደግሞ መጥቼ ልጆቼን ላሳድግ ብሎ ለመሰደድ ዝግጅት ላይ ያለው ሰዎች ስላሉ ማለት ነው። ዝም ብሎ እንደው በደፈና ይዘጋ ሳይሆን የሰው መብት ይከበር እና ሁሌ ችግር ስለ ጆርዳን እኔ ስላየው ስለኖርኩ ብዙ ልጆች ስለ ጆርዳን ክፉ ስለሚያወሩ ነው ስለ ጆርዳን ደጋግሜ የማወራው ማለት ነው። እና ተጨቁኖ የሚኖሩ አሉ፣ መብታቸው ተገፍቶ ደሞዛቸው የማይሰጣቸው ልጆች አሉና ለነዚህ ልጆች ደግሞ መብታቸው ቢከበር ደሞዛቸውን በጊዜ ምግባቸውን በአግባቡ ማግኘት አለባቸው። ሰው ልጆች ናቸውና ያለ ምግብ አይኖሩምና ፍሪጅ ቆልፎ የሚሄዱ አሉ። በገዛ ገንዘባቸው ደግሞ እየገዙ የሚመገቡ ልጆች አሉና ይሄ ነገር ተገቢ አይደለም። ብቻ ያሳዝናል። ፈጣሪ ይርዳችሁ እህቶቼ፣ በእንደዚህ አይነት በመጥፎ ሁኔታ ውስጥ ያላችሁ ፈጣሪ ከእናንተ ጋር ይሁን። እወዳችኋለሁ። በያላችሁበት መልካም ጊዜ፣ በርቱ። ሙቀቱ ምኑ እኛ እንችለዋለን። ሴቶች ስንባል ፈጣሪ በጣም ጠንካራ አድርጎ የፈጠረን ፍጡር ስለሆነ በርቱልኝ። ወዳችኋለሁ። ያልፋል፣ ማያልፍ ቀን የለም እላለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው።